የጠላት ባህሪያት ነው። በዚህ ክፍል በጣም ያስገረመኝ ነበር። በጋለሞታዋ ሴት አድርጎ ትክክለኛ የሰይጣን ባህሪን በትክክል ያጠናውበት ክፍል ነውና ከቁጥር 10 እስከ 21 ድረስ ነው። እያንዳንዱን ክፍል እየከፈል እናጠናለን። ቁጥር 10 ላይ እንደዚህ ይላል። እነሆ ሴት ተገናኘችው፣ የጋለሞታስ ልብስ የለበሰች ነፍሳትን ለማጥመድ የተዘጋጀች። ጠላታችን ሁሉ ጊዜ ዝግጁ። እኛ በማንኛውም ሰዓት ተዘጋጀንም አልተዘጋጀንም፣ መንፈሳዊነታችን አጠነከርንም አላጠነከርንም፣ ሰይጣን ግን ሁሉ ጊዜ ዝግጁ ነው። እንደዚህ ይላል በያዕቆብ መልእክት አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 ላይ እንደዚህ ይላል። በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ምን ይላችኋልና ይዞራልና። ሁሉ ጊዜም ባይብራችን ማስታወስ አለብን። ሰይጣን ሁሉ ጊዜም ነቅቶና ተዘጋጅቶ ይጠበቃል። እንደዚህ ይላል። የጋለሞታ ልብስ የለበሰች ለብሳ ተዘጋጅታ ያንን ብላቴና ልታጠር እንደው ተዘጋጅታለች። ነፍሳትን ለማጥመድ ምን ያለች የተዘጋጀች። ሰይጣን ሁሉ ጊዜ የተዘጋጀ። ሰይጣንን ይሄን ሰዓት ሰይጣን የተዘናጋበት ሰዓት ስለሆነ ላመልጠው ይችላል የምንልበት ምንም አይነት ሰዓት በእያንዳንዱ በሌሊቶቻችን በቀን ውሎቻችን በእያንዳንዱ ሰይጣን የረፍት ቀን የለው፣ የረፍት ሰዓት የለው። ሁሉ ጊዜም የተዘጋጀ። በየትኛው ሰዓትና በየትኛው ቅጽበት እኛን ሊያስተን እንደሚችል አናውቅም። ስለዚህ አንዱ የጠላታችን ባህሪ ዛሬ ማወቅ ያለብን የተዘጋጀ። ማንን ለማጥመድ? እኛን ለማጥመድ። እኔን እንዴት አድርጎ ማጥመድ እንዳለበት ተዘጋጅቶ ነው የሚጠብቀኝ። ልክ የሳትኩ ሰዓት ያገኘኛል። ፓስተርን እንዴት ማጥመድ እንዳለበት ተዘጋጅቶ በእያንዳንዳችን በባህሪያችን በድክመታችን ተዘጋጅቶ የሚጠብቀን ጠላት አለ። ሁሉ ጊዜ ይሄን ማስተዋል አለብን። ቁጥር 11 እስከ 12 እንደዚህ ይላል። ሁከተኛና አባያ ናት፣ እግሮቿን በቤት አይቀመጡ። አንድ ጊዜ በጎዳና አንድ ጊዜም በአደባባይ በማዕዘኑም ሁሉ ታደባለች። የሰይጣን ባህሪ ቅብዝብዝ፣ ሰላም የለውም ማለት። አንዳንድ ጊዜ ባህሪያችንን በዚህ ውስጥ እንድንፈትሽ ፈልጋለሁ። በእውነት የእግዚአብሔር መንፈስ ያለበት ሰውና የክፉ መንፈስ ያለበት ሰው ባህሪ ያስታውቃል። ሰይጣን ሁከተኛ ነው። እዚህ ጋር እንደሚል ሁከተኛ አባያ ናት፣ እግሮቿን በቤት አይቀመጡ። እረፍት የላቸው። ሰይጣን በባህሪው እረፍት ይነሳል፣ ሰላም ይነሳል። አንድ ቦታ ሰክነን እንዳንቀመጥ፣ አእምሯችን እንዳይረጋጋ። ለዛ አይደል እንዴ በእንቅልፍ በሐሳብ ሁላችንም አንድ ስፍራ የእግዚአብሔርን ቃል እንኳን ሲነገር ስንቶቻችን ሐሳባችን ወደ ብዙ ይበታል። ሰይጣን እንደዚህ አይነት ባህሪ ነው ያለው። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑ ሁሉ ታደባለች። ወደ በዚህ ክፍል ላይ ታዲያ እግዚአብሔር ባህሪስ ብዬ ለማጥናት ሞከር። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 7 ላይ እንደዚህ ይላል። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠም። ምን ማለት? ራስን የመግዛት ሰከን ማለት ሰላም የሆነ ፍቅር የሆነ መንፈስ። ከዛ በኢሳይያስ ደግሞ ምዕራፍ 11 ከቁጥር 2 እንደዚህ ይላል። የእግዚአብሔር መንፈስ የጥበብና የማስተዋል የመቅበዝበዝ አይደለም፣ የመቸኮል አይደለም፣ ነገሮችን በእርጋታ የማየት የጥበብና የማስተዋል የምክርና የኃይል የእውቀትና እግዚአብሔርን የመፍራት መንፈስ ይሏል። ይሄ ግን ለዓለም ዛሬ ላይ አይመችም። ምክንያቱም ዓለም ምን ላይ ናት? ሩጫ ላይ ናት። ረጋ ብሎ ለማሰብ ሰከን ብሎ አረ ከጊዜው ጋር እንሩጥ ነው። ሮጠን የት ልንደርስ? እግዚአብሔር ቃል ይናገራል። የመረጋጋት መንፈስ፣ የማስተዋል መንፈስ፣ ሰከን ብሎ የማሰብ። እኛ ስናስብ እንዴት ነው? ለውሳኔዎቻችን እንዴት ነው? ዛሬ ባህሪያችንንም እንድናስተውል ፈልጋለሁ። ውሳኔ ለመወሰን እንዴት ነው? ከሰዎች ጋር ያለን ግንኙነት እንቅበዘበዛለን? ሰዎች በምንገኝበት ስፍራ ሰላም እንሆናለን ወይንስ የችኮላ መንፈስ አለን? ሐሳቦቻችን እንዴት ነው የሚፈጥነው?
ነገሮችን በማስተዋል ነው የምናደርገው? በጥበብ ነው የምናደርገው ወይስ በችኩልነት? ዛሬ ራሳችንን እንፈትሽ። የትኛው መንፈስ ነው በእኛ? ማንም የቆመ ቢመስለው ምን እንዳይወድቅ። ዛሬ ራሳችንን መፈተሽ ነው ስራችን። ከዛ ከቁጥር 13 እስከ 17 ላይ እንደዚህ ይላል። ያዘችው፣ ሳመችው፣ ፊቷም ያለ እረፍት ሆኖ እንዲህ አለችው፣ መስዋዕትንና የደህንነትን ቁርባን ማቅረብ ነበረብኝ። ዛሬ ስለቴን ፈጸምኩ። ስለዚህ እንድገናኝህ ፊትህንም በትጋት ለመሻት ወጥቻለሁ። አግኝቼሃለሁ። በአልጋዬ ላይ ማለፊያ ሰርፍ ዘርግቼበታለሁ። የግብፅንም ሽመልመሌ ልሃፍ በመኝታዬ ከርቤንና አልሙን ቀረፋም ረጭቼበታለሁ። አታላይ የሽንገላ ቃላት አለ። ከላይ ስታነቡት ፊቷን ያለ እረፍት እንዲህ አለች። መስዋዕትና ሸነገለች። መልካም የሚመስሉ ቃላት ፊትን በትጋት ለመሻት እሱን እኮ ፈልጋ ላይሆን ይችላል ማንም። ምክንያቱም የተዘጋጀች ነፍሳትን ለማጥመድ አይደል? ግን እሱን ስላገኝ ግን ለሱ ልክ እንደተዘጋጀች ሆነ። ሰይጣን ወደኛ ሲመጣ ለኛ እንደተዘጋጀ ሆነ። ቅድም እንዳልኩት የእያንዳንዳችንን ድክመትና ባህሪ በየትኛው ቦታ እንዲያገኘን በየትኛው ነገር ሊያታልለን እንደሚችል ያውቃል። የኔን ፍላጎት የኔን ድካም ምን እንደሆነ ያውቃል። የእያንዳንዳችንን ድካም ያውቃል። ሲመጣ በድካማችን አታሉን ልክ ለኛ ነገሮችን አመቻችቶ በፍጹም እንዲጎረበጠን አይፈልግም። አስተውላችሁ ከሆነ ብዙ ጊዜ ከሰይጣን ጋር ቁርኝነት ሲኖር ወይንም ደግሞ ምንም ነገር ሲኖር ሁሉን ነገር ምናችን ነው የሚያልቀው? አልጋ ባልጋ አይደል? ምቾት በምቾት እኛ ጋር የሚነቅፍብን ምንም ነገር አይኖርም። ምክንያቱም የሰው ልጅ በተፈጥሮ ኖ ሲባል ወይንም ደግሞ ይሄ ልክ አይደለም ሲባል ምን ይለናል? ይጎረብጠናል፣ ደስተኛ ነው። ስለዚህ ሰይጣን ሁሉ ጊዜ ምቾታችንን ይሰጣል። መርሳት የሌለብን ነገር ነው። ሰይጣን ሊያስታን ሲፈልግ ሁሉ ጊዜ ምቾታችንን ይሰጣል። ሊጥለን በሚመቸው ሁኔታ ያመቻቸናል፣ ያደላድናል። ትንሽ እውነት ብዙ ውሸት እየሰጠ አባትና እናቶቻችን አዳምና ሔዋን እናስታውሳለን። በቀላሉ በምግብ ማለት